ዛሬም ኩራት ሆኖ ዘመንን ሊሽቀዳደም እየፈጠነ የሚገኘው የኢትዮጵያ አየር መንገድ በአፍሪካ የአቪዬሽን መስክ ያለውን የቀዳሚነት ድርሻውን ለማስቀጠል በየጊዜው አዳዲስ አውሮፕላኖችን በማስመጣት ላይ የሚገኝ ሲሆን በዚህም ከኤርባስ ኩባንያ የገዛውና በአፍሪካ የመጀመሪያው የሆነው A350 ዘመናዊ አውሮፕላን ለደንበኞቹ እንካቹ ሊል ነው። በአሁኑ ወቅት ባሉት 147 አውሮፕላኖች 139 ዓለም አቀፍና 22 የሀገር ውስጥ የበረራ መዳረሻዎች ያሉትን አየር መንገዱን ወደ ሌላ እርምጃ የሚያሻግረውን ለመንገደኞች ምቹ የሆኑ እጅግ ዘመናዊ ቴክኖሎጂዎች የተገጠሙለትና የነዳጅ ፍጆታ ዝቅተኛ መሆኑ የተበሰረለት አውሮፕላን ነው ወደ ሀገራችን የሚገባው። Today we'll break down the A350F's new features, how it stacks up against Boeing's 777-8F, and the surprising challenges Airbus faces in bringing this ambitious upgrade to market. For decades, Airbus and Boeing have been locked in a fierce rivalry, each vying for supremacy in the aviation industry. ኤርባስ በአውሮፓ ውስጥ ሄሊኮፕተር ለመከላከያና ለጠፈር ዘርፎች አገልግሎትና መፍትሄዎቻቸው ትልቁ የኤሮኖቲክስና የጠፈር ካምፓኒ ነው። የኤሮስፔስ ኢንጂነሮችና ኤክስፐርቶች ግማሽ ምዕት ዓመት የተሻገረውን ይህን ምርት ሲገልጹት የቀጣዩ ትውልድ አውሮፕላን ቀላል፣ ደህንነቱ የተጠበቀና ነዳጅ ቆጣቢ ምቹ ይሉታል። በዓለም ዙሪያም ቢሆን ሰዎችን በምቾት እንዲያገናኝና ዘመናዊ ህይወትን የሚያጎናጽፍ ስለመሆኑ ይነገርለታል። ይህ የሼር ካምፓኒ በ1960 በፈረንሳይ፣ ጀርመን፣ ካፒታል ሪሰርች ኤንድ ማኔጅመንት ኩባንያና ስፔን በሶስት ሀገራትና በአንድ ኩባንያ የተመሰረተ ነው። With a payload capacity and range that rivals Boeing's best, this upgrade is more than just an incremental improvement, it's a game changer. As we delve deeper into this aircraft's capabilities, we'll explore how these upgrades position Airbus to potentially disrupt Boeing's long-held market share. But first, let's take a closer look at the A350F's standout features and what sets it apart from the competition. ኤርባስ በ2050 የተጣራና ዜሮ የካርበን ልቀት ላይ በመድረስ በኢንዱስትሪው ግብ ላይ አስተዋጽኦን እንደሚያበረክት አሳውቋል። ስለ ምርቶቹ ሲነገር ዛሬ ላይ ነገን መብረር ያስቻለም ተብሎለታል። በአየር መንገዱ ትልቁ አውሮፕላን A350 የተሰኘውና በነገው ዕለት የኢትዮጵያን አየር መንገድ የሚቀላቀለው አውሮፕላኑ በ3 ደረጃ ከ350 እስከ 410 የሚደርሱ መንገደኞችን ደረጃውን በጠበቀ መልኩ በምቾት ያስተናግዳል። A350 አውሮፕላን ዝማኔው በዚህ አያበቃም። ከአጭር እስከ ረጅም ርቀት 8700 ናኖሜትር ድረስም በብቃት ይበራል። አውሮፕላኑ ሁለገብና ብቃትን አጉልተው የሚያሳዩ በረራዎችንም ያደርጋል። ወዲህ ደግሞ ለተሳፋሪዎች ሌላ ምቾት ይዞ ብቅ ብሏል። በበረራ ወቅት ፊልምን ጨምሮ የተዝናኖት ጉዳይ አያሳስብም። ዋይፋይ የተገጠመለት በመሆኑ ሰዎች ምድር ላይ እንዳሉና ከዓለም ጋር ብዙም እንዳልተራራቁ እንዲሰማቸው ይሆናሉ። የተሻሻሉ የአውሮፕላኑ ክንፎችና ትልልቅ ባለ6 ጎማ ማረፊያ ማርሾች ያሉት በዓለም ላይ እጅግ ቀልጣፋ በሆነው ሲስተምም የጎለበተ እንደሆነ ተነግሮለታል።